በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር መልአከ ሰላም መምህራችን ክብረ ሞገስ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ በዝማሬ ያገለገልሽነታችን ዘማሪት ጸዳለ ዳና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ሕግ ክፍልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪያን የዝማሬ አገልግሎት መካከል አንዱ የሆናችሁታችን በአውደ ምሕረቱ ላይ የምትገኙ ሊቃውንተ ቤተክርስቲያን ሁላችሁም በእግዚአብሔር ስም ካህናት፣ እንዲሁም ዲያቆናት፣ አረጋውያን አባቶች፣ እንዲሁም እናቶች፣ ወጣቶች፣ እንዲሁም ሕፃናት ሁላችሁንም እላችኋለሁ እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ እግዚአብሔር እንድናመሰግነው ስሙ ለዘላለም የከበረና የተመሰገነ ይሁን። እንደምታውቁት ቴክኖሎጂ ዛሬ ዓለም አንድ መንደር ናት። አሜሪካ ላይ የተሰራው ያው ኢትዮጵያ ላይ በማይክሮ ሰከንድ ውስጥ ነው የምናየው እና ትናንትና ዓለም የእግዚአብሔር ብቻ መሆኗን ዓለም በእግዚአብሔር ፈቃድ ውስጥ መሆኗን መተርጉማን አባቶቻችን ያስተምሩ ነበር፣ አሁን ያስተምራሉ። ቅዱስ ጴጥሮስ በአንድ ወቅት ሁሉ ሕዝብ ውስጥ ተደው በከመ አርአዮ ለጴጥሮስ እግዚአብሔር ለጴጥሮስ እንዳሳየው ዓለሙን ለመራዋ በእግዚአብሔር መዳፍ ውስጥ ናት ይላል ቅዱስ መጽሐፍ። ከምን ተነስቶ ነው የሚለውን ስንመለከት አንዲት መልካም አገልጋይ የቤቷን እመቤት መጠየቅ የሚገባትን ነገር መጠየቅ እንደምትችል፣ አንድ በጎ አገልጋይ የሚያገለግለውን ሰው ሰወረኝ፣ አልነገረኝም፣ ደብቆኛል የሚለውን ነገር ከፍቅሩና ከመቅረቡ የተነሳ አይታችኋል። ሙሴን አምላክ ሆይ አገልጋይህ አድርገኸኛል፣ ይልቁንም ደግሞ መርጠኸኛል፣ ጠርተኸኛል፣ ይልቁንም ደግሞ በመንገድ የቀናሃል። እኔ ያላሰብኳቸው ሁሉ በአንተ ተከናውነዋል። እኔ መፈጸሚያህ ነኝ፣ ስራውን የምትሰራው ግን አንተ ነህ እና ሁሉን አድርገህልኝ አንድ ነገር ቀርቶኛል አለ። ምንድን ነው ሲለው ክብርህን አሳየኛል። አሁን የኔ ክብር ለአንተ የሚደበቅ አይደለም። ነገር ግን አሁን እንደዚህ ቁለ ሳይሆን ከሞት በኋላ ክብሬን እንድታይ ፈቅጄልሃለሁኝ። አሁን ግን አይደለም፣ አሁን ጀርባዬን ታያለህ አለው። በአጭሩ ግን ሙሴ ከእግዚአብሔር ያላየው ማየት የሚገባው ነገር እንዳለ አውቆ እግዚአብሔርን ጠይቋል። እግዚአብሔር ደግሞ ንፉግ ሆኖ ሳይሆን ወይም ደግሞ መናገር ስላልፈለገ ሳይሆን ሁሉን የሚያደርገው በሰዓቱና በጊዜው ስለሆነ የኔን ክብር የምታይበት ጊዜ አሁን አይደለም፣ አሁን የመታዘዝ ጊዜ ነው። አሁን የመለመን የመጸሎት ጊዜ ነው፣ የምታይበት ጊዜ አይደለም። ነገር ግን ስለ ጥያቄ ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ በደብረ ታቦር በምገለጥበት ጊዜ ክብሬን ታያለህ አለው። እስኪ አመስግኑት እግዚአብሔር። ጥያቄ ይመልሳል። ወደ አዲስ ኪዳን ደግሞ ወደ ቅዱስ ጴጥሮስ እንምጣ። ቅዱስ ጴጥሮስ ምን አለ? አምላክ ሆይ አለ፣ አቤት ርዕሰ ሐዋርያት አድርገኸኛል፣ መርጠኸኛል፣ አለት አድርገኸኛል፣ ብዙ ብለኸኛል። በእኔ ሃይማኖት የኔ ሃይማኖት የኦርቶዶክሳውያን ሃይማኖት የኔ ክህነት የካህናት ክህነት እንዲሆን አድርገኸኛል፣ ስላደረግክልኝ አመሰግናለሁ ካለ በኋላ ግን አንድ ጥያቄ አለኝ አለ። ስንት ጥያቄ አለኝ? እንግዲህ በዚህ ቦታ ስንት ጥያቄ ይሆን? እየሰማችሁ ነው አይደል? አንድ ጥያቄ አለኝ አለ። ምንድን ነው? የዓለም ካርታ በአንተ መዳፍ ውስጥ ነው ያለችው ይባላል ያሉ ይባላልና ችን ካርታ ሳይ ሌላ ይበቃኛል።
ካርታ ስንላችሁ የማዘጋጃ ቤት ወይም ደግሞ እየሰማችሁ ነው አይደል? በመስተዳድር የምታገኙት የወረቀት ጉዳይ አለ። የዓለምን ካርታ ነው ሲለው ጥያቄ ጥሩ ነው አለ። የዓለም ካርታ አለና እነዚህ ህፃናት የሚጫወቱባት ብይ የምትባል ነገር አለቻል። እንደ ብይ ነገር እጅ ላይ የምትርከባለን ማለት ነው። እንደዚያች ነገር ከገመዳፉ ላይ እንዲያደረገና አሳየው። ዓለም ማለት ይችላል አለ። እየሰማችሁ ማለት ዓለም ማለት ይችላል። መዳፉ ውስጥ ያለችው ብያ ማለት ነው። የዓለም ካርታ ይችላል። አምነሃል አለ። አዎ አምኛለሁ አለ። እንግዲህ ካመንክ አንተ የት ነው ያለኸው አለ። ከአንተ መዳፍ ውስጥ ወዲያውኑ እንደወጣ ጫጩት እንጭል እንጭል እያልኩ ነው አለ። እስኪ አመስግኑት እግዚአብሔርና ለካመን እንግዲህ በእግዚአብሔር መዳፍ የእኛ ህይወት እንዲህ ከሆነ እስኪ አንድ ጥያቄ ጠይቃችሁ ከዚህ ወደ ድሬዳዋ ወይም ደግሞ ወደ ጎንደር ወይም ወደ ባህር ዳር ወይም ወደ መቀሌ ወደ አውሮፓ ልትሄዱ ስትሉ ከቦሌ አየር ማረፊያ እንደተነሳችሁ ከፍ እንዳላችሁ ወደ መሬት ስትመለከቱ ቤቱ ምን ይመስላችኋል? እየሰማችሁ ይባላል። ሰው የሰው ጉዳይ እንዳታስቡ። ግን ትልልቅ ህንፃዎች ምን ይመስላችኋል? ተዝላችኋል አይደል? በቃ ያለ አሁን በመድኃኔዓለም ውስጥ እኛ እንዲህ አለን እንጭል እንጭል የምንል አሁን የባለ ሀብት ነኝ ባለስልጣን ነኝ ባለ ጊዜ እየሰማችሁ ነው አይደል? ጊዜ ወሰደ የምንለው ነገሮች ሁሉ የሰው ኃይል በሰው እንጂ በእግዚአብሔር ዘንድ ግን ሁሉም ጫጩት ነው። እየሰማችሁ ነው አይደል? ይህን ስራችሁ ግን በሆናችሁ ያባችሁ ግን አይደለም። እንደዚህ ያለን ማለት ነው በእግዚአብሔር ዘንድ። ስለዚህ ሁላችንም በእግዚአብሔር መዳፍ ውስጥ ስለሆን እግዚአብሔር አምላክ ሊያስተምረን ስለጠራን ጥያቄ ይኖረናል። የጥያቄው መልስ በእግዚአብሔር ዘንድ ነውና በትዳራችሁ፣ በኑሯችሁ፣ በስራችሁ በማንኛውም ቦታ ላይ ጥያቄያችሁን ይዛችሁ ወደ ቅዱስ ሚካኤል ወደ ቅድስት ኪዳነ ምሕረት የመጣችሁ ማኅበረ ምዕመናን ጥያቄያችን ተመልሶልን እንድንወጣ አምላካችን የእግዚአብሔር መልካም ፈቃድ ይሆንልን። እግዚአብሔርን አመስግኑት። ይህ መግቢያ ነው። ከትምህርት በፊት በጣም አጭር ደቂቃ ነው ምንማማረው። የገባሁበት ምን ላይ ነው? ዓለም አንድ መንደር ናት የሚለው ላይ ነው የገባሁት። የሰማችሁ ማለት እና ምን ለማለት ፈልጌ ነው? መርሃ ግብር መሪው የደብረ ይባቤ ቅዱስ ያሬድ ስብከተ ወንጌል ኃላፊ ሲሉ ስለሰማቸው እውነት ነው። ከስምንት ጀምሮ እስከ ትናንት ድረስ የአራት ቀን በጣም ትልቅ ጉባኤ ነበረን። ትናንትና ደግሞ 11 ጽላት አወጥተን እየሰማችሁ ይሆናል። ያው ሚዲያው አንድ ስለሆነ ስለምታወቅ ነው እና ኢትዮጵያ ልዩ ናት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንቁ ናት። በቅዱስ ያሬድ ለባለውለታዋ ጸዋትወ ዜማን እንደነ መላከ ሰላም ክብረ ሞገስ ያሉ እንደነ ዘማሪ ጸዳለ እንደነ ዘማሪ ያሬድ ያሉ እንደ ሊቃውንቱ ማየቱ ላይ የሰማችሁት ቃለ እግዚአብሔር እነሆ እዚህ ለኢትዮጵያ ብቻ ሳይሆን ለዓለም እንዲዳረስ ያደረገው በአክሱም ከተማ የተወለደው ቅዱስ ያሬድ ነው። ሲያመስግኑለት እግዚአብሔር እና አለ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ እንዲሁም በቲክቶክ እና በተለያዩ ሚዲያዎች ስላያችሁት የወጡት ታቦታት 11 እንደሆኑ አገልግሎቱ እንዴት እንደሆነ አይታችሁታል። ምን ለማለት ፈልጌ ነው? በዚያ በአራት ቀን አገልግሎት ከድካም ስለመጣሁኝ እየሰማችሁ ይሆን? ከ15 20 ደቂቃ በላይ እንዳትጠብቁ ለማለት ፈልጌ ነው። በሁለት ነገር የተነሳ አንደኛ ይሄ ዘመነ ፋሲካው እናንተን ማርክዋችኋል። ይሄ ቅርጫው ስጋ፣ የፍየሉ፣ የዶሮ ይሄ ቅባቱ እየሰማችሁ አይደል? ደግሞ እንደው ለነጋዴዎች ምናልባት ምቀኝነት እንዳይመስልብኝ እንጂ ይሄ ደግሞ ወገን የሚያወቅጥም ዘይትም አልመሰለኝ አይደል? በዚያ ነገር ማለት ነው የደከመ ስለሆነ አጠር መጠን ያለ አገልግሎት እንማራለን። እግዚአብሔር አምላክ ሁላችንን የሚያስተምረን እና ከትምህርት በፊት እንነግራችሁ አንድ ነገር አለ። እዚያ በሩ አካባቢ ላይ በጣም ብዙ ሰዎች ታዩናላችሁ። በዚህ በኩል ደግሞ በጣም ብዙ ቦታ አለ። ሙና 20 ደቂቃ መቼም መቆም እንደማይከብዳችሁ ስለማለት በሩ አካባቢ ያላችሁ በዚህ በታች በኩል ሙና 20 ደቂቃ ወንጌል እንማማራለን። እግዚአብሔር አምላክ ሁላችን ጋር ይሁን። ከዚህ በላይ አልላችሁም። እኔም ታዝዤ ነው የመጣሁት። እናንተም ታዛችሁ ወደዚህ በታች በኩል መጣችሁ። አሁን እናቶቻችን እናመሰግናለን። ሌሎችም እዚህ አካባቢ ያላችሁ ወደዚህ ግቡና አጭር ትምህርት ተማምረን በእውነት የዛሬው በዓል ታላቅ በዓል ነው። ምንም አልነግራችሁም፣ ግን እንደ ሃይላይቱ ልንገራችሁ። ዮሐንስ አፈወርቅ ቤተክርስቲያናችን እንቁና ሊቃውንት ብላ ከምትጠራቸው መካከል ቅድም በቅኔው አንድ አባት ጥሩ አድርገው ሲገልጡ ነበረ። ያው ቅኔውን አማርኛ ስላልሆነ ግዕዝ ስለሆነ ስለማይሰማችሁ እንጂ የማይቻላትንና የማትችለውን አንዲት ንግሥት ለማሰቃየት እንዴት እንደሞከረች በተቃራኒው
ያስተረጉሙት ነበር። ከዚያ ሲቀጥል ደግሞ ጻድቁ አቡነ ተክለ ሃይማኖት ከ56 ዓመት በኋላ የአጽም ፍልሰት በዛሬው ዕለት ተደርጎላቸዋል። ይህም አዲስ ታሪክ ነው። በሌላ መልኩ ቅድስት ክርስቶስ ሰምራ ምናልባት ይህንም በሚዲያ አይታችሁታል። ባህርዳር አካባቢ ጣና ላይ ያለ ትልቅ ገዳም አለ። እንኳንስ ቤተ ክህነቱ ባለቤቱ ይቅርና እንደ መንግስት እንኳን ራሱ መርከቦችና ታንኳዎች፣ ደንገሎች በሙሉ በዛ ቦታ ላይ እንዴት ማክበር እንዳለባቸው በሚዲያ እያያችሁ ስለሆነ ትልቅ ገዳም፣ ትልቅ ክብረ በዓል ነው ዛሬ ጣና ቂርቆስ ላይ ማለት ነው። በሌላ መልኩ ደግሞ እንደ ቤተክርስቲያናችን አስተምሮ ዛሬ ዕንባቆም የተባለ አንድ ወጣት ለምስር አጫጆቹ ያዘጋጀው እንጀራ ለዳንኤል ሲሆን ያየንበት ታሪክ ነው እና አጭር ነገር ትልቁ የምንመለከትበት የትንሣኤው በዓል ነው። ይህን አይተን እንጨርሳለን። እዚያ ከሁላችን ጋር ይሁን። እስኪ ሁላችሁ እጃችሁ ከፍ አድርጉ፣ ከፍ አድርጉ። በአንተ ፈቃድ በሉ መረባችን እንጥላለን። እስኪ እናንተ ተናገሩ። ያድርግልን እግዚአብሔር። ይችን ያዝና የሉቃስ ወንጌል ማነው የዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ ያለ ቃል ነው። ይህ ሳምንቱ ወንጌል ነው። ቤተክርስቲያናችን ከትንሣኤው ቀጥሎ አሁን አምስተኛውን እሑድ ከእሑድ እስከ እሑድ ያለው እስከ ቅዳሜ ያለው የአንዱ እሑድ ቃለ እግዚአብሔር ሲነገር ይህ ሳምንት የማን ይባላል? የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለው በአንተ ፈቃድ መረባችን እንጥላለን። አዎ በእግዚአብሔር ፈቃድ ሁሉን ነገር የምንጥልበትን አስተምሮ የምንማርበት ሰዓት ነው። ይህን ለምን መረጥኩት? ዛሬ ብዙ ባለታሪኮች አሉ። ዮሐንስ አፈወርቅ አለ፣ ጻድቁ ተክለ ሃይማኖት አሉ፣ ቅድስት ክርስቶስ ሰምራ አለች፣ እንዲሁም ቅዱስ ሚካኤል አለ፣ ዕንባቆም አለ፣ ዳንኤል አለ። እኒህ ሁሉ ቅዱሳን ባሉበት እሱ የመረጣቸው እሱ የሾማቸው ለምን ይህን ርዕስ መረጥኩት? አንድ ማህበራዊ ሚዲያ ተመለከትኩ። እየሰማችሁ ነው አይደል? እስኪ የምትሰሙኝ እጃችሁ ከፍ አድርጋችሁ አሳዩኝ። እስኪ ምን ያክል እንደምትረዱ ለማየት ነው። አውሩት እና የቲክቶክ የሚባል ብዙ ተጠቃሚ አይደለሁም እኔ ዩቱብ ነው ያለኝ እንደዚህ የምሰብክበት የወንጌል አገልግሎት ማስተላለፍበት እንጂ ቲክቶክ ተጠቃሚ አይደለሁም። ግን እንዳጋጣሚ አንዳንድ የሆኑ መልእክቶች የቤተክርስቲያን መልእክቶች እመለከታለሁ። ምናልባት እንግዲህ ያየሁት ማህበራዊ ሚዲያ ቲክቶክ ላይ ይመስለኛል ወይም ደግሞ ዩቱብ ላይ ነው እና ሳይ አንድ ነገር አየሁ። ክቡር መላከ ሰላም መምህር ክብረ ሞገስ በአንድ ቦታ ላይ ሆነው በራችን ተዘግቶ መውጫ አጣን የሚል ሚዲያ ነው። እየሰማችሁ ይላል እና እኔ ጥቅምት ሚካኤል እዚህ አስተምሬያለሁ፣ ትዝ ይለኛል መጥቻለሁ እና በዚህ በጀርባ በኩል እየመጣሁ ገባ ነበረ። ዛሬ እዚያ በኩል ሰዎች አዩ ነበረ፣ መግቢያ አጥቼ እንደዚህ ስዞር ማለት ነው። መጨረሻ ላይ ግን አንድ ቢጫ የለበሱ አባት በላይ በኩል እንደው እንደወጣ እንደዚህ ሲወጡ አየኋቸው። እየሰማችሁ ነው። በላይ በኩል በዚህ በጀርባ በኩል በዚያ ሲወጡ አየኋቸው። አይ እንግዲህ መጨመር ሰው የገቡበትን እኔ ምን የቆሎ ተማሪ የገጠር ልጅም ስለሆንኩኝ ዛፍ ላይ መውጣት እችላለሁ እንኳን በሰርጥ መግባት አልኩኝና እንዲህ ሞክሬ ስገባ ምን ትዝ አለኝ፣ እሳቸው ቲክቶክ ላይ ያስተላለፉት መልእክት ነው። እየሰማችሁ ነው። አሁን እርሱን ወሰድኩ ስገባ ነው እዚህ ጋር። እስኪ ተናገሩ እንደገና። በአንተ ፈቃድ በሉ መረባችን እንጥላለን። ይህስ እዚህ ጋር እዚህ ቅዱስ ሚካኤል ግቢ የመረጥኩት ነው። የመጣሁበት ሌላ ትምህርት ነው። እየሰማችሁ ማለት ምንድን ነው ያየኋቸው? ቆርቆሮዋን አሁን የተደግት ያገብቻለሁ እንጨቷንም ማለት ነው። እዚያች ላይ ተጠግተው ይኸው በሩ ተዘግቷልና አንተ ክፈተው። እስኪ ሁላችሁም እጃችሁን ከፍ አድርጉ። ቅዱስ ሚካኤል ሆይ በሉ የተዘጋውን አንተ ክፈተው በሉ። ማን ይክፈተው? ማን ይክፈተው? አዎ ሶስት ታሪክ ላሳያችሁ። ኢየሱስ ክርስቶስ የዛሬው ባለ ታሪክ ዮሐንስ አፈወርቅ ነው የምነግራችሁ። ዮሐንስ አፈወርቅ በጣም ቤተክርስቲያን አሉ ከምትላት ሊቃውንት መካከል አሉ። የሚገርማችሁ ነገር በስለት የተወለደ የባለጸጋ ልጅ ምንም የማይጎላቸው ነገር ግን ልጅ ጎሏቸው የኖሩ መጨረሻ ላይ ግን በስለት የተገኘ ልጅ። በስለት የተገኙ ልጆች ይገርማችኋል፣ ቅዱሳን ናቸው፣ ጻድቃን ናቸው፣ ባለታሪክ ናቸው፣ ባለታምር ናቸው። ባለታምር እና ዮሐንስ አፈወርቅ
ስለ ድንግል ማርያምና ስለ ኢየሱስ ክርስቶስ ሲያብራራ ለተጠየቀው ጥያቄም ሲመልስ በድርሳኑ ላይ እንዲህ የሚል ነገር አለ። እምከመ ወለደት ወልደ ዘበኩራ የበኩር ልጇን እስከምትወልደው ድረስ ዮሴፍ እያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ የበኩር ልጇን እስከምትወልድ ድረስ ዮሐንስ አያውቃትም፣ ማንም ዮሴፍ አያውቃትም የሚል ነገር አለና አብራራልኝ የሚል ጥያቄ የተጠየቀው። እመቤታችን መድኃኔዓለምን ወልዳ እስከምትታቀፈው ድረስ ዮሴፍ አያውቅም ነበር የሚለው ምን ማለት ነው? ተርጉምልኝ ነው ያለው። ሰፊ ታሪክ ውስጥ አገባ አጭሯን ነው ነገራቸው። አሁን ሊተረጉምለት ነው። በቤተ ክርስቲያናችን እስከ የሚለው ትርጓሜ ይሄ በማትስ አክታሚና የአክታሚ የምትሉት እንደዛ ነገር አለ። የሚቀጥል አለ፣ የሚቋረጥ እስከ አለ። ለምሳሌ ወለደት ሜልኮል እስከ አመ ሞተት ይላል። ሜልኮል እስከምትሞት አልወለደችም ካለ ሴትዮ አልወለደችም አይደል? አለቀ። ከሞት በኋላ መውለድ ስለሌለ ማለት ነው። እንደገና ደግሞ እያይመራ ዮሴፍ እስከ አመ ወለደት ማለት ከወለደች በኋላ አወቃት ማለት አይደለም። ከወለደችም በኋላ ከምትወልደው ወይም ከመውለዷ በፊት ዮሴፍ እንዲያውቃት የተደረገበት እስከሚያውቃት ድረስ እንጂ ማወቅ የማይገባውን ማወቅ አይችልም። እግዚአብሔር የፈቀደውን ብቻ ማወቅ ብቻ ነው እና ከመውለዷ በፊት ላያውቃት የቻለ ሰውነቷ ይለዋወጥ ነበረ። ይህንን የተረጎመ ዮሐንስ አፈወርቅ የእመቤታችን ሰውነት በቀን 3 ጊዜ ይቀያየራል። ስንት ጊዜ? 3 ጊዜ ይቀያየራል። ለማን? ለዮሴፍ። በውስጧ ያለው ኢየሱስ ክርስቶስ እያደገ ሲሄድ ፊቷ ያድጋል። እየቀላ ይሄድ የእሷ ፊት ይቀላል። እየሰማችሁ ነው? እየበራ ሲሄድ በውስጧ ያለው የዓለም ብርሃን የእሷን ፊት ይበራል። ትቀያየርበታለች። አንድ ጊዜ ትበራበታለች፣ አንድ ጊዜ ቀይ ትሆንበታለች። እየሰማችሁ ነው? ግራ ይህንን ነው አላወቃትም እንጂ ስለመውለዷማ ወደ ቤት ይዞ ሲገባ በ3 ምልክት ተነግሮታል። እየሰማችሁ ነው አይደል? አንደኛ ርግብ በላዩ ላይ አርፏል። ሁለተኛ በበትሩ ላይ